ተመልሰናል አድማጮቻችን አራዳ ኤፍኤም 95.1 ላይ ትገኛላችሁ። ትናንትና የተደረገውን ጨዋታ እንመልከት። በስታንፎርድ ብሪጅ ለቼልሲ እጅግ በጣም አስፈላጊ ጨዋታ፣ ለሊቨርፑል ደግሞ ምንም ትርጉም ያልነበረው ጨዋታ ነበር። ያው ጨዋታን ከማሸነፍና ነጥባቸውን ከፍ ከማድረግ ውጪ ሻምፒዮን መሆናቸውን አረጋግጠው ነበር። ቼልሲ ግን 3-1 አሸንፏል። ትናንትና ኮል ፓልመር ከረጅም ጊዜ በኋላ ወደ ግብ አስቆጣሪነት የተመለሰበት ምሽት ነበር። ለቼልሲ ወሳኝ 3 ነጥብ ነው። ምክንያቱም በሻምፒየንስ ሊግ ላይ ብዙ ቡድኖች የተፎካከሩ እንደሆነ ይታወቃል። ውድ 3 ነጥብ ማግኘት ይችላል። እናንሳው ይሄንን ጉዳይ። ልክ ነው ምሳ፣ በጣም ወሳኝ 3 ነጥብ ነው ለቼልሲ። ያው እንግዳ የሆነ ድባብ የነበረበት ጨዋታ ነው። ምክንያቱም ሊቨርፑል የፕሪሚየር ሊግ ሻምፒዮን ከሆነ በኋላ በሂሳባዊ ስሌት የፕሪሚየር ሊግ ሻምፒዮን መሆኑን ባለፈው ሳምንት ቶተንሃምን አሸንፎ አረጋግጧል። ስለዚህ ከዚህ በኋላ የሚያደርጋቸው ጨዋታዎች በሜዳውም ይሁን ከሜዳ ውጪ በሚደረጉ ጨዋታዎች የሚገጥሙት ቡድኖች ጋርድ ኦፍ ኦነር የሚባል አለ። በሌሎችም ሀገራት ያው እንደሚታወቀው ተጋጣሚው ቡድን በሁለት ሰልፍ ይሆንና ሻምፒዮኖቹን ይቀበላል። ብዙ ጨዋታዎች 3-4 ጨዋታዎች እየቀሯቸው ቡድኖች ሻምፒዮን ሲሆኑ አንድ የሚያገኙት ክብር ይሄኛው ክብር ነው። ግን እንደምታውቂው ከ2003 ወዲህ ከሮማን አብራሞቪች መምጣት ወዲህ ከፍ ያለ ትንቅንቅና እልህ መጋባት ከነበረባቸው መርሃ ግብሮች መካከል አንደኛው የቼልሲ ሊቨርፑል መርሃ ግብር ነው። ራፋኤል ቤኒቴዝ ወደ ሊቨርፑል፣ ጆዜ ሞሪኞ ወደ ቼልሲ ከመጡ በኋላ በተለይ ሁለቱም ያኔ ፍረሽ አሰልጣኞች ናቸው። ጆዜ ከፖርቶ ጋር ትሬብል ሰርተው ቻምፒየንስ ሊግ አሸንፈው በሀገራቸው ፖርቱጋልም 2 ተከታታይ ዓመታት ነው ትሬብል ያሸነፉት። ምክንያቱም በ2002 2003 ደግሞ አሁን ዩሮፓ ሊግ የሚባለው ድሮ ዩኤፋ ካፕ ተብሎ የሚጠራውን ውድድር የማርቲን ኦኔልን ሴልቲክን ጭምር አሸንፈው 3-2 ሻምፒዮን ሆነው ስለነበር ለ2 ተከታታይ ዓመታት ትሬብል አሳክተዋል። ራፋኤል ቤኒቴዝ ደግሞ በ3 ዓመት ውስጥ 2 ጊዜ የላሊጋ ባለድል ነበሩ። ሪያል ማድሪድን፣ ባርሴሎናን፣ ያኔ ግዙፍ ወይም በጣም ምርጥ ቡድን የነበረውን ዴፖርን፣ ዴፖርቲቮ ላካሮኛን ምናምን አይነት ቡድኖች ሁሉ በልጠው በ3 ዓመት 2 ጊዜ ላሊጋ አሸናፊ። በመጨረሻው ሲዝናቸው ደግሞ በ2004 እንደ ጆዜ ሁሉ እሳቸውም የአውሮፓ ውድድር ድል አድርገው ማርሴይን እንደ ድሮግባ የነበሩበትን ማርሴይን በዩኤፋ ካፕ ድል አድርገው ነበር ወደ እንግሊዝ የመጡት እና ቤኒቴዝ 1 ዓመት ነው የምር ለዋንጫ የተፎካከረ ቡድን የሰሩት። ግን በሌሎች አጋጣሚዎች በሳቸው ቡድንና በጆዜ ሞሪኞ ቡድኖች መካከል በተለይ በቻምፒየንስ ሊግ ጨዋታዎች ላይ የነበረው የባላንጣነት ስሜት በሁለቱ መካከል ብርቷ ለመዋደድ እንዲኖር አድርጓል። ያ የራይቨለሪ ስሜት እንዲኖር አድርጓል። አንዳንዶቹ ጨዋታዎች መቼስ ጆዜና ራፋ የሚያሰለጥኗቸው ቡድኖች ከተጫወቱ ሰርከስ ሊሆን አይችልም ወይም ስፔክታክል ሊሆን አይችልም። ለዚህ ነው 2006 ላይ ሆርሄ ቫልዳኖ ኤል ፓይስ ላይ ያንን ጽሁፍ የጻፈው። ሁሌ የሚጠቀስ ጽሁፍ አለ ያንን ጨዋታ በተመለከተ የገለጸበት ጽሁፍ ማለት ነው። እና ብዙ እልህ መጋባት፣ ብዙ ፊዚካሊቲ፣ ቀይ ካርዶች ስለነበሩት እንግዳ ነበር ወደ አሁን እንግዲህ የአንድ ከተማ ቡድኖች አይደሉም። የድሮ የሆነ ሶሲዮሎጂካል ወይ ፖለቲካል ሌላ ነገር አንስቶ ባላጋራዎች ናቸው ማለት አይቻልም። ንጹህ የእግር ኳስ ባላጋራነት ግን አለው እና ትላንት የቼልሲ ደጋፊዎች የሊቨርፑል ተጫዋቾች ወደ ሜዳ ሲገቡ ይጮሁባቸው ነበር፣ ቡ ይሉባቸው ነበር ወይም ቅሬታቸውን ያሰሙ ነበር። እንግዳ የሆነ ድባብ ነው የነበረው። አንዳንድ የቼልሲ ተጫዋቾችም እንደ ኖኒ ማድዌኬ አይነቶቹ ተጫዋቾች ላለማጨብጨብ አይነት እንደ አይነት ምልክት አሳይተው ስለነበር ያ የፉክክር ቅሪት ያለ ይመስላል በሁለቱ መካከል እና በቼልሲ በኩል ትልቅ ድል ነው። ቅድም እንዳነሳሁት እንደው ዝም ብሎ ለመግቢያ ይሄንን ለማንሳት ነው፣ ግን ለቼልሲ በጣም ወሳኝ ድል ነው የምለው በተለይ ደግሞ በሚቀጥሉ ተከታታይ ጨዋታዎች የሚገጥሟቸው ቡድኖች ማንቸስተር ዩናይትድ ነው መጨረሻ ላይ የሚገጥሙት በሜዳቸው አይ ቲንክ ካልተሳሳትኩ ወይም ከመጨረሻው ጨዋታ በፊት። ግን ማንቸስተር ዩናይትድ ያንን ጨዋታ ሲያደርግ ለዩሮፓ ሊግ ፍጻሜ ለማለፍ ያለው ድል በጣም ሰፊ ነው። ስለዚህ ከዩሮፓ ሊግ የፍጻሜ ጨዋታ ጥቂት ቀናት አስቀድሞ የሚደረግ ስለሆነ አሰልጣኝ ሩበን አሞሪም ዋናውን ቡድኑን እንደማይጠቀም እርግጠኛ መሆን ይቻላል። ስለዚህ ቼልሲ ያንን ጨዋታ ለማሸነፍ ያለው ድል ትልቅ ነው። ግን 2 ፈታኝ ከሜዳ ውጪ የሚያደርጋቸው ጨዋታዎች አሉ። አሁን በሚቀጥለው ሳምንት እሁድ ከኒውካስል ጋር በሴንት ጄምስስ ፓርክ ይጫወታል። ከዚያ ደግሞ በኖቲንገም ፎረስት ሜዳ ከኖቲንገም ፎረስት ጋር ይጫወታል። ከነዚህ ጨዋታዎች አስቀድሞ ከሊቨርፑል ጋር ያገኘው ድል በጣም ወሳኝ ነው። ትላንትናም
ገና በጊዜ ነው ጎል ያስቆጠረው። አንደኛው የቼልሲ ችግር በጊዜ ጎል የማስቆጠር ችግር ነው። ከፌብሩዋሪ ወዲህ እስካለፉት 2 ተከታታይ ሳምንታት ለ2 ወር በመጀመሪያ አጋማሽ ጎል አያስቆጥርም ነበር። በተለይ በመጀመሪያዎቹ 15 ደቂቃዎች ጎል የማስቆጠር ችግር ነበረበት። ትላንትና በ3 ደቂቃ ውስጥ ወይም በ2 ደቂቃ ከ47 ሰከንድ ገደማ ጎል አስቆጥሯል በኤንዞ ፈርናንዴዝ አማካይነት። ከዚያ ደግሞ ምሳ ቅድም እንዳነሳሽው ለወራት ጎል ሳያስቆጥር የከረመውና በዚህ ወቅት የፎርም ሁኔታው ሰዎች መጀመሪያም ተሰቅሎ ነበር የሱ ጉዳይ ያለ ቅጥ ተጋኗል ማለት ጀምሮ ነበር። አንዳንድ ሰው እንዲያውም ፓልመርን ማየት በፕሪሚየር ሊግ በጣም የሚያዝናናኝ ተጫዋች እሱ ነው ብለህ ነበር፣ አሁንም እሱ ነው ብሎ ጠይቆኝ ነበር እና ወይ የፎርም ጉዳይ ነው ባለፉት ጥቂት ወራት የነበረው ጉዳይ፣ ጎል ያለ ማስቆጠር ጉዳይ። እንደ ተጫዋች ድንገት ክህሎቱን ያጣ ተጫዋች ሊሆን አይችልም። ስኪሉን ምን ማደንቅ የነበረው የሆነ ኢማጂኔቲቭ መሆኑን፣ ሙቭመንቱን፣ የቪዥኑን ምኑን አለ አይደል፣ እሱን ነበር ማደንቅ የነበረው። ትላንትና በፍጹም ቅጣት ምት ጎል አስቆጥሯል። ግን ለእኔ ፓልመርን በተመለከተ ባለፉት 2-3 ወራት የነበረው ብቃት ሌሎች ስትራክቸራል ማብራሪያዎችም አሉት። የተጫዋቹ የብቃት መውረድ ብቻ አይደለም። ትላንትና በጣም አስደናቂ ነበር። 3ቱም ጎሎች ላይ በቀጥታ ተሳትፏል። የመጀመሪያው ጎል ሲቆጠር ለኔቶ ያንን ኳስ የሰጠው እሱ ነው። ከዚያ ሁለተኛው ጃሬል ኳንሳ ራሱ ላይ ያስቆም ቨርጅል ቫን ዳይክ ኳሱን ክሊር ለማድረግ ሲሞክር የራሱን ጓደኛ አግኝቶ የተቆጠረው ጎል እዛም ላይ በጣም በአስደናቂ ሁኔታ የጎል እድል ለመፈጠሩ ምክንያት የነበረው እሱ ነው። ሶስተኛውንም ጎል በፍጹም ቅጣት ምት ያስቆጠረው እሱ ነው። ስለዚህ 3ቱም ጎሎች ላይ በቀጥታ ተሳትፏል። ግን ቼልሲ እንደ ወልም እንደ ቡድን ደግሞ በተናጠልም እንደ ተጫዋቾች በግለሰብ ደረጃ በጣም አስደናቂ ነበሩ በእኔ አስተያየት። ለምሳሌ የሞይሰስ ካይሴዶና የሮሚዮ ላቪያ ትላንትና ለቼልሲ ምን ያህል አስፈላጊ እንደሆኑ በድጋሚ ያስታወስንበት ነው። ሞይሰስ ካይሴዶ እንኳን ትላንትናም የቼልሲ ዓመቱ ኮከብ ተጫዋች ተብሎ ተመርጧል። ከጨዋታው በኋላም በነበረው ከጨዋታ መጠናቀቅ በኋላ በነበረው ፍላሽ ኢንተርቪውም ኮል ፓልመር ራሱ የዚህ ዓመት የኛ ምርጡ ተጫዋች እሱ ነው ብሎ መስክሮለት ነበር። ትላንት የቀኝ ተከላካይ አድርጎ ነው ኤንዞ ማሬስካ የተጠቀመበት። የሞይሰስ ካይሴዶ የዚህ ዓመት ብቃት በጣም አስደናቂ ነው። ግን በዚህ ዓመት ብቻ ሳይሆን ከመጀመሪያዎቹ ጥቂት አስቸጋሪ ወራት በኋላ ዘለግ ላለ ጊዜ ኮንሲስተንትሊ ጥሩ መጫወት ጀምሯል። ባለፈው የውድድር ዘመን እንደምታስታውሹ ከክሪስማስ በኋላ እስከ ውድድር ዘመኑ መጨረሻ ድረስ ከማንቸስተር ሲቲና ከአርሰናል ቀጥሎ ብዙ ነጥብ የሰበሰበው ቡድን ቼልሲ ነበር። መሻሻል ጀምሮ ነበር። ለወራት ግን ለጥቂት ወራት ምናምን ብቻ ሳይሆን የመጨረሻዎቹን 5 ጨዋታዎች ማሸነፉ ብቻ ሳይሆን ለ4 ለ5 ወር የቆየ መሻሻል ነበር። ያ መሻሻል አብሮ ከሞይሰስ ካይሴዶ መሻሻል ጋር የመጣ ነው። አንድ ችግር የነበረው ግን የሮሚዮ ላቪያ ጉዳይ ነው። ባለፈው የውድድር ዘመን አንድ ጨዋታን የተጫወተው፣ በዚህኛው የውድድር ዘመን ደግሞ የመጫወት ጀምሯል። እንደምታውቂው የመጀመሪያው የሲቲ ጨዋታ ላይ ሳይቀር አሰልጣኙ አስጀምሮታል። ምን ያህል ይህንን ተጫዋች እንደሚተማመንበት ማየት ትችላለች። የሲቲ የዴቨሎፕመንት አሰልጣኝ በነበረበት ጊዜ አሰልጣኝ ኤንዞ ማሬስካ አሰልጥኖታል ሮሚዮ ላቪያን። ስለዚህ ረጅም ጊዜ የሚያውቀው ተጫዋች ነው። እስካሁን ድረስ ግን ትላንትናም ተቀይሮ ስለወጣ ማለቴ ነው ለቼልሲ እየተጫወተ 90 ደቂቃ ጨርሶ አያውቅም አሁን ድረስ። አሁን ሁለተኛው የውድድር ዘመን ሊያበቃ ግን ከጨዋታው በኋላ አሰልጣኙ እንደተናገረው ምንም የተለየ መትሃት የለውም። ከሮሚዮ ላቪያ ጋር ቼልሲ በጣም የተለየ ቡድን ነው የሚል አስተያየት ሰጥቶ ነበር። የፊትነስ ችግር ካልሆነ በስተቀር በተሟላ አካላዊ ዝግጅትና ጤንነት ላይ በሚገኝበት ጊዜ አሰልጣኝ ኤንዞ ማሬስካ ሁሌ ሊያሰልፈው የሚፈልግ አይነት ተጫዋች ነው። ትላንትና አንድም የተዛነፈ ፓስ አላቀበለም። እያንዳንዱ ያቀበለው ኳስ 100% ለቡድን ጓደኛው በትክክል ደርሷል። ግን ከዛ በላይ ልክ እንደ ኳስ ነጣቂ 6 ቁጥር ብቻ ማየት ትክክል የማይሆነው ልክ ነው። ዱዌሎች ያሸንፋል። በአየርም ላይ ይሁን በመሬት ላይ ሸርተቴዎች ይወርዳል። የተከላካይ መስመሩን ስክሪን ያደርጋል። በጣም ጥሩ ኦብዘርቬሽን አለው። እንኳን አሁን 21 ዓመት ሆኖ በ19 ዓመቱ ለሳውዝሃምፕተን ሲጫወት በሰልፍ ማንቸስተር ዩናይትድ፣ አርሰናል፣ ሲቲ መልሶ ለመውሰድ ሊቨርፑል፣ ቼልሲ እነዚህ ሁሉ ትልልቅ የአውሮፓና እንግሊዝ ክለቦች ይህንን ተጫዋች መውሰድ የፈለጉበት ምክንያት ገና በ19 ዓመቱ በተለይ ለአማካይ ተከላካይ በሚያስደንቅ ብስለት ስለተጫወተ ነበር። ክህሎቱ ጥያቄ አልነበረም። ደግሞ በሲቲ አካዳሚ ስለሰለጠነ ገና በ16 ዓመቱ ነው የሲቲን አካዳሚ የተቀላቀለው። ስለዚህ በቴክኒክ በጣም ላቅ ያለ ተጫዋች ነው። ግን ኳስ በመቀማቱ ብቻ ሳይሆን ልክ ትላንትና ያቀበለው አይነት የብሬክ ስሩ ፓስ በአንድ ጊዜ የሊቨርፑልን መስመር የቆረጠ ፓስ ነው። የመጀመሪያው ጎል ሲቆጠር መነሻው የነበረው እሱ ነው። ከርትስ ጆንሰን፣ ኮስታስ ሲሚካስን፣ ሃርቪ ኤሊየትን በአንድ ፓስ ነበር ከጥቅም ውጭ ያደረጋቸው።
ከዚያ በኋላ ነው ያንን ፕሮግሬሲቭ ፓስ በትንሹ 15 ሜትር የሄደ ፓስ ለኮል ፓልመር የሰጠው፣ ፓልመር ለኔቶ ሰጠው። ከዚያ በኋላ ነው የኤንዞ ፈርናንዴዝ ጎል የተቆጠረው። ይሄ ተጫዋች ቡድን ውስጥ ሲመጣ የሚጨምረው ልዩነት ትላንትና በሚገባ ማየት ይቻላል። ስለዚህ እንደወል ግሩም ፐርፎርማንስ ነበር። ማርክ ኩኩሬያ ከፕሪሚየር ሊግ የዚህ ዓመት ምርጡ ተጫዋች ፊት የተጫወተው ከሞሐመድ ሳላ ጋር አብዛኛውን የጨዋታው ጊዜ በሚገባ ኮንትሮል አድርጎታል። ሰሞኑን ኖኒ ማድዌኬን ግራ ላይ ማጫወት ጀምሯል። አሰልጣኙ ያው እንደ ብዙዎቹ ሞደርን አሰልጣኞች ኢንቨርትድ የክንፍ ተጫዋቾችን ነው የሚወደው። የቀኝ እግር ተጫዋች ግራ ላይ፣ የግራ እግር ተጫዋች ቀኝ ላይ ይጫወታል እና እየሰበሩ የሚገቡ ተጫዋቾችን ይወዳል። ማድዌኬ ግራ ላይ ሲሆን የበለጠ የባይላይን ተጫዋች ይሆናል፣ ወይም የራሱን የውጨኛውን ኮሪደር ወይ ቾኩን ታኮ የሚጫወት ተጫዋች ይሆናል። ነገር ግን አዲስ ኤክስፐሪመንት ነው። አሰልጣኞች ልክ እንደዚህ ከሳጥን ውጭ ማሰብ ሲጀምሩ በጣም ጥሩ ይመስለኛል። ምክንያቱም ኖኒ ማድዌኬ በሩድ ቫን ኒስተልሮይ ስር በፒኤስቪ አይንድሆቨን ልክ እንደ ቼልሲ ሁሉ ኢንቨርትድ የክንፍ ተጫዋች ሆኖ ይጫወት ስለነበር ኤንዞ ፈርናንዴዝ በየጨዋታው አሁን ኢምፓክት መፍጠር ጀምሯል። ግን ያው የሚድፊልድ ቦክስ የሚመስለውን ልክ ኳስ በሚቆጣጠርበት ጊዜ ቡድኑ ሞይሰስ ካይሴዶን ወደ መሀል ስለሚያስገባ ከሮሜዮ ላቪያ ጋር ሁለተኛ አማካይ ይሆናል። ከነሱ ፊት ደግሞ የበለጠ ክሬቲቭ የሆኑ 2 ቁጥሮች እንበላቸው፣ 2 አድቫንስድ 8 ቁጥሮች አሉት ኤንዞ ፈርናንዴዝ እና ኮል ፓልመር ማለት ነው። ስለዚህ በደንብ ባላንስድ የሆነ ቡድን ይሆናል ማለት ነው። ስለዚህ እያንዳንዱ ተጫዋች ትላንትና በቼልሲ በኩል በጣም ጥሩ ተጫውቷል ብሎ ማለት የሚቻል ይመስለኛል። በእርግጥ ሊቨርፑል ሲሪየስ አልነበረም። አንድ መገንዘብ የሚያስፈልገው ነገር ደጋፊውም ያለፈው ሳምንት ሴሌብሬሽን ኤክስቴንሽን ነበር። ባለፈው ሳምንት በአንፊልድ ሻምፒዮን ከሆኑ በኋላ ሊቨርፑል ከ35 ዓመት በኋላ ለመጀመሪያ ጊዜ ሴሌብሬት ያደረገው የፕሪሚየር ሊግ ድል ነው። አሸንፏል የዛሬ 5 ዓመት። ነገር ግን ከደጋፊዎቹ ጋር ድሉን ማክበር አልቻለም። የባለፈው ሳምንት ከ35 ዓመት በኋላ ከ1990 በኋላ ለመጀመሪያ ጊዜ ሴሌብሬት ያደረገው በናፍቆት የተገኘ ድል ነው። ስለዚህ ትላንትናም ወደ ለንደን የተጓዙት በብሪጅም የተገኙት የሊቨርፑል ደጋፊዎች ውጤቱ ምንም ቢሆን ሴሌብሬት ከማድረግ ወደ ኋላ እንደማይሉ ግልጽ ነበር እና አብዛኛውን ጊዜም በሊቨርፑል ደጋፊዎች በኩል የነበረው የድጋፍ ኢንቫይሮንመንት ከውጤቱ ጋር የሚገናኝ አልነበር። ለምሳሌ ሶስተኛው በጨዋታው የመጨረሻዎቹ ደቂቃዎች ላይ የኮል ፓልመር ጎል ሲቆጠር ከቼልሲ ደጋፊዎች እኩል ሴሌብሬት ያደረጉት የሊቨርፑል ደጋፊዎች ናቸው። እነሱ የፌስቲቭ ሞድ ላይ ነው ያሉት። ስለዚህ ሊቨርፑል ሲሪየስ አልነበረም ወደዚህ ጨዋታ ሲመጣ። በእርግጥ ለአራተኛ ጊዜ ብቻ ነው በፕሪሚየር ሊግ ሻምፒዮን መሆኑን ጨዋታዎች እየቀሩት ያረጋገጠ ቡድን ከዚያ በኋላ ያለውን ጨዋታ ሲሸነፍ ለአራተኛ ጊዜ ብቻ ነው። ግን ከአራቱ ሁለቱ ሊቨርፑል፣ አንደኛ የዛሬ 5 ዓመት የፕሪሚየር ሊግ ሻምፒዮን ከሆኑ በኋላ በጥቂት ቀናት ውስጥ ወደ ኤቲሃድ ሄደው ተጫውተው ነበር። እስከዛ ድረስ አመቱን ሙሉ አንድ ጨዋታ ብቻ የተሸነፈው ቡድን እዛ ጨዋታ ላይ በሲቲ 4-1 ተሸነፈ። አሁን ትላንትና 3-1 ተሸነፈ። ግን ይሄ ባህሪያዊ ነው። አንደኛ አሰልጣኙ ብዙ ለውጥ አድርገዋል። ባለፈው ሳምንት ቶተናም ከገጠመው ቡድን የ6 ተጫዋች ለውጥ አድርገዋል። አንድ ሁለተኛ የውድድር ዘመኑ ላይ ጨዋታ ጀምረው የማያውቁ ተጫዋቾችን አስጀምረዋል። ለምሳሌ ሃርቬ ኤሊየት ጨዋታ ጀምሮ አያውቅም ከመነሻው ጀምሮ። ዋታሩ ኤንዶ ጨዋታ ጀምሮ አያውቅም ከመነሻው ጀምሮ። ጃሬል ኳንሳ የመጀመሪያው ጨዋታ የኤፕስዊች ታውን ጨዋታ ላይ ተሰልፎ የመጀመሪያውን 45 ደቂቃ ተጫወተና ዱዌሎች እያሸነፈ አይደለም በሚል ምክንያት በኢብራሂማ ኮናቴ ቀይሮ አስወጡት። ከዚያ በኋላ ከቤንች እየተነሳ ተጫወተ እንጂ ጨዋታ ጀምሮ አያውቅም። እነዚህ ሁሉ ሶስቱ ተጫዋቾች ኢፌክቲቭሊ ጨዋታ ጀምረው የማያውቁ ተጫዋቾች ናቸው። ሚድፊልዱ አዲስ ነው። ኤሊየት፣ ኤንዶ፣ ጆንስ ናቸው አንድ ላይ የተሰለፉት። ብዙ ጊዜ ሊቨርፑል አማካይ ክፍል አሌክሲስ ማካሪስተር፣ ራያን ራፈንበር፣ ዶሚኒክ ዞቦዝ ላይ ያሉበት የአማካይ ክፍል ነው። በተለይ መሀሉ ተቀይሯል። የመሀል ተከላካይም ተቀይሯል። ኮስታስ ሲሚከስ ትላንትና ተሰልፏል። ስለዚህ አሰልጣኝ ሃርቬ ኤሊየት ብዙ ሮቴሽን ነበራቸው፣ ምንም ጥያቄ የለውም። እና እንዳልኩትም ከጨዋታው በኋላ ራሳቸው እንደተናገሩት የኢንቴንሲቲ ጉዳይ ያለው እኔ ከባድ ይመስለኛል ለሰው ለሊቨርፑል ተጫዋቾች ዋንጫ መውሰዳቸውን ካወቁ በኋላ ልክ ነው ፕሮፌሽናል ግዴታ አለባቸው እያንዳንዱን ጨዋታ 100% ትኩረት አድርጎ የመጫወት። ግን ሰዋዊ ባህሪ ይመስለኛል። ለምሳሌ ፓሪስ ሳን ጀርማ አመቱን ሙሉ ጨዋታ ሳይሸነፍ ቆየና ሻምፒዮን ከሆነ በኋላ ያለፉትን 2 ተከታታይ የሊግ ጨዋታዎች ተሸነፈ። አሰልጣኙ ሮቴት እያደረገ ነው። ግን ባለፈው የኒስ ጨዋታ ላይ ለምሳሌ ኮስተር ያለ ላይንአፕ ነበር የተጠቀመው፣ ግን ተሸነፈ። የሚያስገርም አይደለም። ይሄ ቡድኖች ሻምፒዮን መሆናቸውን ካወቁ በኋላ አሰልጣኙ የሚፈልጉትን ኢንቴንሲቲ ማግኘት ያስቸግራል። እና ምን አሉ እሳቸው ጨዋታው ሲጠናቀቅ ዓለም ላይ ምርጥ የተባለ የታክቲክ ቅመራ እንኳ ቢኖር ያለ ኢንቴንሲቲ
ምንም ስኬት አይኖርም የሚል አስተያየት ሰጡና በሊቨርፑል ተጫዋቾች ላይ የምታየው አንደኛው ጉድለት የኢንቴንሲቲ ችግር ነው። ግን አይጠበቅም ወይ ይሄ ከዛ ፓርቲ በኋላ ከዛ የፓርቲ ሃንጎቨር በኋላ ለምን ብለው 100% በኃይለኛ ትኩረት ይጫወታል? ለምሳሌ አስታውሳለሁ የአርሰናል ለምሳሌ ኢንቪንሲብል የሆነበት ሲዝን ላይ 4 ነው 5 ጨዋታ እየቀረው የፕሪሚየር ሊጉ ሻምፒዮን ሆነ። አሁን ብዙዎቹን ተጫዋቾች ብትጠይቂያቸው አስቸጋሪ የነበሩት ሻምፒዮን ከሆነን በኋላ የነበሩት ጨዋታዎች ናቸው ይላሉ። በሻምፒዮን ሆነናል ምንድነው ሞቲቬሽኑ ከዚህ በኋላ? እንዲያውም ያኔ ቬንገር ገብተው ኦኬ የፕሪሚየር ሊግ ሻምፒዮን ናቸው ግን ኢሞርታል መሆን ትፈልጋላችሁ ወይ በታሪክ መዝገብ የማትዘነጉ መሆን የምትፈልጉ ከሆነ ሲሪየስ ሆናችሁ ተጫወቱ አሏቸው። ግን ከበርሚንጋም ጋር በአሳር 0-0 ከፖርትስመዝ ጋር በመከራ በጭንቅ ሆሴ ሬስ ጎል አስቆጥሮ 1-0 ከፉላም ጋር ቫንደርሳር ተሳስቶ 1-0 ምናምን በጭንቅ ነበር። ሌስተር የወረደው ሌስተርን እንኳን በጨዋታው የመጨረሻው 38ኛው ሳምንት ላይ ሊያውም ኢንቪንሲብል መሆን የሚችሉበት እድል እያላቸው እና ሻምፒዮን መሆኑ ካወቀ በኋላ አንድ ቡድን ባርሴሎናም አስታውሳለሁ የኤርኔስቶ ቫልቬርዴ ቡድን 37 ሳምንት ሳይሸነፍ ሄደ። በእርግጥ በመሀል ወደ ደቡብ አፍሪካ ብዙ ገንዘብ የሚያገኙበት የኤግዚቢሽን ጨዋታ ነበራቸው እና እሱን ጨዋታ ተጫውተው ሲመለሱ በሌቫንቴ ያው ሜሲ አልነበረም ግን በሌቫንቴ ነው ያ ኢንቪንሲብል ሊሆን ሳይረታ ሻምፒዮን ሊሆን ጫፍ ላይ ደርሶ የነበረ በስፔን እግር ኳስ ታሪክ ተደርጎ የማያውቅ ታሪክ ሊጽፍ ሀፋፍ ላይ የነበረ ቡድን ተሸነፈ እና እንዲህ አይነት የትኩረት ምንድነው መዛነፍ ሊኖር ይችላል። በሊቨርፑል በኩል እንዲህ አይነት በጨዋታው ላይ ሙሉ ኢንጌጅድ ያለ መሆን ዱዌሎች የመሸነፍ ምን ችግር ነበር? አሁን ይሄ ከቼልሲ ክሬዲት የሚያስወስድ አይደለም። ቼልሲ በሚገባ ስራውን ሰርቶ በጥሩ ፐርፎርም አድርጎ ተጫውቷል። አሁን እንግዲህ ባለፈው የውድድር ዘመን በሙሉ ሲዝኑ የሰበሰበው የነጥብ ብዛት ላይ ደርሷል 63 ነጥብ። የፖቼቲኖ ቡድን 63 ነጥብ ነበር የሰበሰበው። አሁን ወደ 5ኛ ስፍራ ተመልሷል። በቀደም ቪላ አሸንፎ ስለነበር ሲቲም አሸንፏል እና በጣም አስፈላጊ ነበር። ዛሬ በእርግጥ ኖቲንገም ፎረስት ከክሪስታል ፓላስ ጋር ስለሚጫወት ኖቲንገም ፎረስት ጥሩ ሁኔታ ላይ ያለ አይደለም። ካለፉት 10 ጨዋታዎች 13 ነጥብ መሰለኝ በየጨዋታው 1.3 ነው እየሰበሰበ ያለው እና በደንብ በውጤት በኩል እያሽቆለቆለ ያለ ቡድን ነው። ፓላስ ደግሞ ያው ለማንም ቡድን በጣም አስቸጋሪ ቡድን ነው። መልሶ ኖቲንገም ፎረስት ወደ ላይ ሊመጣ ይችላል። ግን አሁን የቻምፒየንስ ሊግ ፉክክር በጣም እንደው ትኩረት በሚስብ ሁኔታ ላይ ነው ያለው እና ትላንትና ለቼልሲ በጣም ግሩም ፐርፎርማንስ ነበር እንዳልኩት። በተለይ የሮሜዮ ላቪያ መምጣት በትልልቆቹ ጨዋታዎች ላይ ሚድፊልድ ባትል ባለባቸው ትልልቅ ጨዋታዎች ላይ ልዩነት ያመጣል። እንደውም ታስታውሽ እንደሆነ አንዴ ስለ ኤንዞ ፈርናንዴዝ ፕሮግራም ሰራን 100 ሚሊዮን ፓውንድ ወጥቶበት ግን በፕሪሚየር ሊግ ጨዋታዎች አሰልጣኙ ብዙ አምኖ የማያሰልፈው ተጫዋች በተለይ በጥልቅ አማካይነት የማያሰልፈው ተጫዋች ነው ስንል አሰልጣኙ የሰጠው አስተያየት በተለይ በፊዚካሊቲ በዱዌል የተጋጣሚን ቡድን ትራንዚሽን በማቆም ምን በማለት የላቪያና የሞይሰስ ካይሴዶ አይነት ፊዚካል ካራክተሪስቲክስ የለውም፣ በዛ ምክንያት ነው እሱን ማላጫወተው የሚል መከራከሪያ ያቀርብ ነበር። ይህን ያህል ብዙ ጨዋታ ያደረገበት ምክንያት ኤንዞ በዚህ ዓመት እየተሻሻለ መምጣቱ እንደተጠበቀ ሆኖ በጠቅላላው ጥሩ ሲዝን ካሳለፉ በግላቸው ጥሩ ሲዝን ካሳለፉ የቼልሲ ተጫዋቾች አንዱ መሆኑ እንደተጠበቀ ሆኖ ነገር ግን የላቪያ ብዙ ጨዋታዎች ላይ አለመኖር አሰልጣኙን ምርጫ አሳጥቶታል። ምክንያቱም ቼልሲ መሀል ላይ ስስ ነው ያሉት ሌሎች አማራጮችን አሰልጣኙ በውሰት የሰጣቸው ቬጋን ይሁን ቼክዌሜካን አምኖ ብዙ ማሰለፍ የሚፈልግ አይደለም ወይም እንደ መጀመሪያ ተመራጭ ብዙ ሊጠቀምባቸው እንደማይፈልግ ግልጽ ነበር። ስለዚህ ግድ ኤንዞን ማጫወት ነበረበት። ግን የሚመርጠው ኤንዞን እንኳን ቢያጫውት ከኋላ በጣም ጥሩ ሴኩሪቲ ካለው ልክ እንደ ትላንት ነው ማለት ነው እና የላቪያ መምጣት አሰልጣኙ ሊጠነቀቅለት እየሞከረ እንደሆነ ግልጽ ነው። ለተጨማሪ ጉዳት እንዳይጋለጥ ለማድረግ እየሞከረ እንደሆነ ግልጽ ነው። ነገር ግን በተሟላ ፊትነስ ላይ ቢገኝ ይሄ ተጫዋች እያንዳንዱን ጨዋታ እንደሚጀምር እርግጠኛ መሆን ይቻላል። አሁን አንድ ጥርጣሬ አለ። 2 ሲዝን ያልተጫወተ ተጫዋች ምንም እንኳን እድሜው ወጣት ቢሆን 21 ብቻ ቢሆን ትልቅ ፖቴንሻል ያለውም ተጫዋች ቢሆን ነገር ግን እንደዚህ የሚጎዳ ከሆነ እሱ አለ ብሎ ተማምኖ ሌላ ተጫዋች አለማስፈረም ይቻላል ወይ የሚል ክርክር ይቀርባል። ያለፈው አመት ላይ 30 ምናምን 20 ምናምን ደቂቃ ነበር የተጫወተው አንድ ጨዋታ ከፓላስ ጋር ይመስለኛል። በዚህ አመትም ልክ እንደዚሁ ግን ከጉዳት ነፃ ከሆነ ግን ብዙ የሚጨምረው ነገር አለ። ካይሴዶ ትላንት ለመጀመሪያ ጊዜ አይደለም የቀኝ ፉልባክ ሆኖ ሲጫወት
ነገር ግን አብሮት የተጫወተው ከሱ በተቃራኒ የነበረው ኮዲ ጋክፖ ነው። ትሪኪ ተጫዋች ነው፣ ፈጣን ነው። ምን መጀመሪያ አካባቢ ተቸግሮ ነበር የጋክፖን ፍጥነት ለመቆጣጠር። በኋላ ግን በደንብ ነው ኃላፊነቱን የተወጣው። በጣም አስደናቂ ነበር። መጨረሻ ላይም የፍጹም ቅጣት ምቱ ሲገኝ እሱ ላይ በተሰራ ጥፋት ምክንያት ነው የተገኘው እና ብዙ ጥሩ ፐርፎርም ያደረጉ ተጫዋቾች አሉ። የፓልመርን ጉዳይ ግን ማንሳት አለብን በድጋሚ ምክንያቱም ትላንትና ያለፉት 2-3 ወራት ላይ ብቃቱ ተቀዛቅዞ የነበረው ኮል ፓልመር ለምን ያህል ጊዜ እንደሚዘልቅ አላውቅም። ይሄኛው ፐርፎርማንስ ግን የውድድር ዘመኑን የመጀመሪያ አጋማሽ በአብዛኛውም ወደ ቼልሲ ከመጣ በኋላ ያሳየ የነበረውን ረቂቅ ክህሎት ያሳየበት ፐርፎርማንስ ነው። አንደኛ ቅድም እንዳነሳው 3ቱም ጎሎች ላይ በቀጥታ ተሳትፏል። ግን ሁሌም ያስደንቀኝ አንደኛው ነገር ፓልመር ኳስ ከያዘ በኋላ በጣም ኤሌክትሪክ ተጫዋች አይደለም፣ የሚያስደንቅ ፍጥነት የለው። ግን ሁል ጊዜም በተለይ ወደ ጥልቅ ሲመለስ አሁን አንዳንድ ሰዎች ወደ ኋላ ይመለሳል። ባለፈው ግሌን ሆድል ሲያነሳ ነበር አንድ ጉዳይ በጣም ዲፕ ነው የሚመለሰው ብሎ እሱ በሞናኮ በነበረበት ጊዜ ወደ ኋላ መመለሱን አሰልጣኙ እንዴት እንደተቃወሙት እየጠቀሰ ይናገር ነበር። ወደ ኋላ የሚመለስበት ምክንያት በቂ ሰርቪስ ከኋላ ስለሌለ ነው። ስለዚህ የቼልሲን ማጥቃት ለማስጀመር አደጋ ከሚፈጥርበት የሜዳ ክፍል ወደ ኋላ ሪትሪት ወይም እንዲያፈገፍግ ይደረጋል የሚል አስተያየት ሰጥተው ነበር። ላቪያ ካለ ያንን ማድረግ ግዴታው አይደለም። ምክንያቱም በጣም ጥሩ ፓሰር ነው ላቪያ። ቅድም እንደጠቀስኩት 23 ፓስ አድርጎ 23ቱም በትክክል ለታለመላቸው ታርጌቶቹ የደረሱ ናቸው። አንድም የተዛነፈ ፓስ አልነበረውም። ግን አንዳንዶቹ ደግሞ ቼልሲን በድንገት ከመከላከል ከፖሴሽን ሪሳይክል ድንገት ወደ ማጥቃት የሚያሸጋግሩ የመጀመሪያ ጎል ሲቆጠር እንደነበረው አይነት ሰንጣቂ ኳስ ይደርሰዋል። ያኔ ነው ፓልመር ማጂኩን መስራት የሚችል። ዞሮ ዞሮ እግር ኳስ የቡድን ስራ ነው። አንዳንድ ዩኒክ ተጫዋቾች ናቸው በጣም የገዘፈ ልዩነት በእግር ኳስ ውስጥ ምናልባት ማራዶና ልክ ማራዶና ናፖሊ በቃ ላለመውረድ ወይ ደረጃ ሰንጠረዥ በገባ አካባቢና የሚሆን ቡድንን ድንገት በሚቀጥሉት ዓመታት የኤፍ ኤ ካፕን ሲያሸንፉ ስኩዴቶን 2 ጊዜ ድል ሲያደርጉ ወይ ከአርጀንቲና ጋር የዓለም ሻምፒዮን ሲሆኑ ከሚዲዮከር ተጫዋቾች ጋር ሆኖ አንድም ቡድን በዛ ልክ ትራንስፎርም ያደረገ ተጫዋች በእግር ኳስ ታሪክ ሜቢ ማራዶና ሊሆን ይችላል። መጨረሻ ላይ እግር ኳስ የቡድን ስፖርት ነው። የነዛ ፐዝሎች መገጣጠም ነው አንድን ቡድን ሻምፒዮን የሚያደርገው ወይም ጥሩ ቡድን የሚያሰኘው። አሁን ፓልመር ለብቻው ማራዶናን አይደለም እና 5-6 ተጫዋች አጣጥፎ ምናምን ጎል ካላስቆጠረ ልል አልችልም። ከኋላው በጣም ጥሩ የፓሰር ችግር ነበረበት ቡድኑ። አሁን ይሄ ሁሌ በቋሚነት ላቪያ ይቀጥላል ወይ በሚለው ጉዳይ ላይ የሚመሰረት ነው ወይ ሌላ ተጫዋች እዛ ቦታ ላይ ያመጣሉ በሚለው ላይ። ለዚህ ነው በጣም ወደ ኋላ እንዲመለስ ዲፕ እንዲመለስ የሚያስገድደው። መቼ የትኛው የሜዳ ዞን ላይ ነው ፓልመርን የምትፈልግ? በ3 የሜዳ ክፍል በተጋጣሚ ቡድን የፍጹም ቅጣት የምትሳጠን አካባቢ ግን ያ ሰርቪስ የለም። ስለዚህ ወደ ኋላ ይመለሳል። ትናንትና ይሄም በመጠኑ የተቀረፈ ይመስለኛል። ስለዚህ አማካይ ክፍል ላይ በጣም ሰፊ ብልጫ ነበረው እና ያ በጣም ስሊክ የሆነው ተጫዋች ትናንትና አይተነዋል። አሁን እንኳን ወደ ቼልሲ ከመጣበት ጊዜ ጀምሮ ትናንትና ስንተኛ 37ኛ ጎሉን መሰለኝ ያስቆጠረው እና በቼልሲ ታሪክ 10ኛው ከፍተኛ ጎል አስቆጣሪ ነው በዚህ አጭር ጊዜ ውስጥ። የሚገርም ዝውውር ነው የነበር። እስካሁንም ድረስ በጣም ስኬታማ ነው ላሉ ግን ከቡድኑ ብቃት ጋር አብሮም የወረደ ነው። ቼልሲ ጥሩ አልነበረም። ስለዚህ እሱን ብቃት ሰሞኑን ጥሩ አልነበረም። በኋላ ሶሻል ሚዲያ ላይ ያሉትን ሰዎች ወጥቶ በቆብ እንደማይቆጥራቸው ሶሻል ሚዲያ ላይ ብዙ ኢዲየሲ አለ እንደዚህ ብሎ ተናግሯል። አልከታተልም ሶሻል ሚዲያ ላይ ምን እንደሚባል ኤክስተርናል ቫሊዴሽን ምናምን ሰው ከሌላ ሰው ምን ይላል ምናምን የሚለው ብዙ አያሳስበኝም። ግን ጎል ያለማስቆጠሩን በተመለከተ በቃ እንዲህ አይነት ነገሮች ይሆናሉ አለና ስካይ ብሊፕ አደረጋት ያቺን ቃል ተጠቅሞ ስላለ ስዊሪንግ ምናምን የሚሉት ነገር ማለት ነው። ግን በጣም ጥሩ ተጫውቷል። ለቼልሲ አስፈላጊ ነበር። ከ1162 ደቂቃ በኋላ ነው ጎሉን ያስቆጠረው። ምን ማለት እንደሆነ የምታውቂው እያንዳንዱ የቼልሲ ተጫዋች ነው ከሱ ጋር አብሮ ሴሌብሬት ያደረገው ግብ ጠባቂው ሮበርት ሳንቼዝን ጨምሮ ማለት ነው። የዚህ ቼልሲ ቡድን እንቁ እሱ ነው። አይ ቲንክ ግልጽ ነው እና ግን አሰልጣኝ ኤንዞ ማሬስካም እንደሚለው ልክ ኃይለኛ ተጫዋች መሆን ስትጀምሪ የተጋጣሚ ቡድን ለምሳሌ ብዙ ዳሜጅ የሚያደርስባቸውን ስፔሶች አደጋ የሚያመጣባቸውን
የተጋጣሚ ቡድን የሚፈትንባቸውን ስፔሶች የበለጠ መከላከል፣ እሱን ማርክ ማድረግ፣ በሰው ማስያዝ፣ ማርክ ማስደረግ እየተዘወተረ ይመጣል። የአንድ ተጫዋች እያደገ የመምጣት ውጤት ነው። ግን የሆነ መጥፎ ሲዝን ታሳልፊያለሽ ማለት በቃ እንደ ተጫዋች ድሮም ተቆልሎ ነው ተጫዋቹ ብሎ ማለት ትክክል አይደለም። ጥሩ እየተጫወተ ስለነበር ነው ሁሉ አድናቆት ይሰጠው የነበረው ከሬር ተጫዋች ስለሆነ የድሮዎቹን ፕሌይሜከሮች ስለሚመስል የድሮዎቹን ከምንም የሆነ የጎል እድል መፍጠር የሚችሉ 2-3 አይን ያላቸው የሚመስሉ ተጫዋቾች አይነት ቪዥኑ በጣም አስገራሚ ስለሆነ ፔሪፌራል ቪው በጣም አስገራሚ ስለሆነ ነው ይደነቅ የነበረው። ያ ይቀጥላል አይቀጥልም ሌላ ጉዳይ። ላሚን ያማል ጥሩ እየተጫወተ ስለሆነ ሰሞኑን እናደንቀዋለን። የዛሬ ከዚህ በኋላ ለ3 ወር ብቃቱ ቢወርድ ኦኬ ብቃቱ ወርዷል ያልሽ ዲስከስ ታደርጊያለሽ ነው ችግር። ጥሩ እየተጫወተ የነበረን ተጫዋች አለማድነቅ ግን ትክክል አይመስለኝም። አሁን ደግሞ ትላንትና በድጋሚ ጥሩ ተጫውቷል። እንዳልኩት የሆነ በግማሽ ልቡ የተጫወተን ቡድን ገጥመው መሆኑ እንደተጠበቀ ሆኖ ግን እሱ የቼልሲ ጉዳይ አይደለም፣ የሊቨርፑል ዲሲሽን ነው። አሰልጣኙ የመረጧቸው ተጫዋቾች ይሆኑ ተጫዋቾቹ የተጫወቱበት ኢንቴንሲቲ የሊቨርፑል ጉዳይ የቼልሲ ጉዳይ አይደለም። ቼልሲ ሲሪየስ ሆኖ ስራውን ሰርቶ ወጥቷል እና ከ1162 ደቂቃ በኋላ ጎል አስቆጥሯል። በጨዋታው ላይ ብዙ የጎል ሙከራ ያደረገው፣ ብዙ የጎል እድል የፈጠረው፣ በሶስተኛ ሜዳ ክፍል ብዙ ፓስ ያደረገው፣ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ የነካው ተጫዋች ኮል ፓልመር ነበር ትላንትና። ስለዚህ እሱም በጣም አስደናቂ ነበር። ግሩም ነው። አሰልጣኝ ማሬስካም ሞይሰስ ካይሴዶም በዚህ ጎል ባላስቆጠረባቸው ከጃንዋሪ አጋማሽ በኋላ ከጎል ጋር በተራራቀባቸው በእነዚህ ጊዜያት ጠንክሮ መስራቱን አላቆመም የሚል አስተያየት ሰጥተው ነበር እና ይሄ ምንድነው የክላስና የፎርም ጉዳይ አለ አይደለም። ፎርም ጊዜያዊ ነው፣ ክላስ ዘላቂ ነው ይባላል። ክህሎት ድንገት የሚጠፋ አይደለም። ስለዚህ ትላንትና ቼልሲ በዚህ ውጤት አሸንፏል። የሚቀጥሉት ጨዋታዎች በጣም ኢንትረስቲንግ ናቸው። ግን ያው በቻምፒየንስ ሊግ ለመሳተፍ ያላቸውን እድል እጅግ ያሰፉበት ወሳኝ ውጤት ነበር። በሊቨርፑል በኩል እንዳልኩት ብዙ ማለት የሚቻል አይመስለኝም። እንደ ምርጫ ቢሰጣቸው አሁን ወደ ማዮርካ ምናምን ቢሄዱ ደስ የሚላቸው ይመስለኛል። ወደ ኢቢዛ ምናምን በቃ ሲዝኑ አልቋል ተብለው ቢበተኑ ደስ የሚላቸው ይመስለኛል። አሁን አንድ አጀንዳ ያለው ተጫዋች ሙሐመድ ሳላ ብቻ ሬከርዶች መስፈር ይፈልጋል። አሁን አይ ቲንክ 45 የጎል ተሳትፎ አለው በ20 ጨዋታ በ20 ቡድኖች መካከል ፕሪሚየር ሊግ መደረግ ከጀመረበት ጊዜ ጀምሮ እሱ ነው ባለ ሪከርዱ። ሃላንድና ኦንሪ ነበሩ መሰለኝ 44 የጎል ተሳትፎ የነበራቸው። ሃላንድ 2022-23 የውድድር ዘመን ላይ 37 የፕሪሚየር ሊግ ጎሎችና 7 አሲስቶች ነበሩ። ስለዚህ 44 ኦንሪ ከ20 ዓመት በፊት እንደዚህ ወደ ኋላ 24 ጎሎችና 20 አሲስቶች ነበሩት። ስለዚህ 44 አሁን ይሄንን አልፎታል በ20 ቡድኖች መካከል መደረግ ከጀመረበት ጊዜ ጀምሮ። ግን በ22 ቡድኖች መካከል ነበር ፕሪሚየር ሊግ መደረግ የጀመረው እና ያኔ ደግሞ አለን ሺረር እና አንዲ ኮል በብላክበርንና በኒውካስል 47 የጎል ኮንትሪቢዩሽን ነበራቸው በአንድ ሲዝን። ከዚያ በላይ መሆን ይፈልጋል አንድ በጠቅላላው ማለት ነው። ሁለተኛ ኬቨን ደ ብሮይነ እና ቲየሪ ኦንሪ የያዙትን በአንድ የውድድር ዘመን ብዙ አሲስት የማድረግ ሬከርድንም አይ ቲንክ 18 ላይ ነው ያለው። አሁን እነሱ ሁለቱ 20 ናቸው። እሱንም ማለፍ ይፈልጋል። ስለዚህ በእነዚህ በተቀሩት ጨዋታዎች ላይ የግል አጀንዳ ያለው የስኬት የሆነ የሌላ ተጨማሪ ሬከርድ አጀንዳ ያለው ተጫዋች ሞሳላ ነው። ሌሎቹ ተጫዋቾች በተመለከተ ግን በሞቲቬሽን በኩል በጣም ከባድ ይመስለኛል። ትልቁን ነገር አሳክተሽ የለም ዋንጫ ከወሰዱ በኋላ ያሉት ቀጣዮቹ ጨዋታዎች ሁሉ ጊዜም በሞቲቬሽን በኩል በጣም አስቸጋሪ ነው። ስለዚህ የሊቨርፑል ደጋፊዎች ቡድናቸውም ከተሸነፈ በኋላ ብዙ 20ኛ የፕሪሚየር ሊግ ድላቸውን ማሳካታቸውን የሚያሳዩ ጽሁፎችን ምልክቶችን ይዘው ነው ሄዱት። ምናልባት ለአንዳንድ ተጫዋቾች ለምሳሌ እንደ ሃርቪ ኤሊየት አይነቱ ተጫዋች እስካሁን ድረስ አሰልጣኙ እሱን በበቂ ሁኔታ ለማሰለፋቸው ስህተት ነበር ለማስባል እድል የነበራቸው ያላቸው አንዳንድ ተጫዋቾች አሉ። ትናንትና ይሄንን በሚገባ የተጠቀመበት አይመስለኝም። የኮስታስ ሲሚካስም ነገር እንደዚሁ ነው። አሁን እንደምታውቂው ሊቨርፑል ሌላ የግራ መስመር ተከላካይ ማስፈረሙ አይቀርም። ግን በአሰልጣኙ አይን
የበለጠ ድል ሊሰጣቸው ይገባ ነበር የሚል ወደ ኋላ ወይ ጸጸት ወይ ወደፊት ብዙ ተጫዋቾቹን ለመጠቀም ምክንያት የሚሆን ነገር አልነበር ትላንትና። ከዛ በስተቀር ለሌሎቹ ተጫዋቾች ግን ራስን ለማነሳሳት በጣም በጣም ከባድ ይመስለኛል። ቨርጂል ቫን ዳይክ ጎል አስቆጥሯል 2-1 የሆኑበት ጎል እና ግን አንዳንድ በቃ የሆነ ብዙ አክብደሽ ማታያቸው ሽንፈቶች አሉ። የሊቨርፑል ሽንፈት እንደዛ ነው። ለቼልሲ ግን በጣም አስፈላጊ ውጤት ነበር። ይህ መሰለኝ ማለት የሚቻለው እዚህ ጨዋታ ላይ